ስለ ለውጥ ስናስብ ሁሌም ረመዳን የለውጥ ወር መሆኑን መዘንጋት የለብንም። በቃ ከዚህ ገፍላ የምንወጣበት ጊዜ ነው። ከአላህ የመራቅ ገፍላ፣ ከቁርአን የመራቅ ገፍላ። ረመዳን የተለየ ወር ነው ብዬ ሳምን የማወልቀው ጫማ እኮ መኖር አለበት። የማወልቀው ቆሻሻ መኖር አለበት። ማንነት አለ፣ የገፍላ ማንነት፣ በቃ ከአላህ የመራቅ ማንነት። ሐቂቃ ደስታ እኮ የለም ከአላህ ተርቆ። እውነተኛ ደስታ ያለው እኮ ወደ አላህ በመቅረብ ነው። ኢብኑል ቀይም ረሕመቱላህ ዐለይህ ወሕሻ ብቸኝነት አለ የሰው ልጅ ምንም ነገር ሊሞላለት የማይችል ብቸኝነት። ለን የምለአሁ ሸይኡን ኢለል ቁርብ ኢለላህ ሱብሓነሁ ወተዓላ፣ ወደ አላህ መቅረብ እንጂ ምንም ነገር የማይሞላው የሆነ ወሕሻ ባይተዋርነት አለ። ተከቧል። በጣም ብዙ ሰዎች በዙሪያው ሊኖሩ ይችላሉ፣ ግን ስቲል ባይተዋርነትን ይሰማዋል። ፍርሃት አለ አላህ ጋር በመቅረብ ብቻ የሚወገድ። ረመዳንን በስኬት ለመጨረስ እነዚህን 10 ነገሮች በፍጹም እንዳታደርጉ። እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ። ረመዳን ማለት የረሃብና የጥም ወር ብቻ አይደለም፣ የነፍስ መታደሻ፣ የወንጀል መታጠቢያና የጀነት ደጃፎች የሚከፈቱበት ወር ነው። ይህ ወር በህይወታችን ላይ ትልቅ ለውጥ እንዲያመጣ ከፈለግን የሚከተሉትን 10 ነገሮች ዛሬውኑ አይደረጉም ብለን ልንተዋቸው ይገባል። ነገ ከነገ ወዲያ ቀጣይ ወር ቀጣይ ዓመት ላይ እስተካከላለሁ አትበል። ከም ኩንተ ተዕሪፉ ሚመን ሷመ ፊ ሰለፊን ሚን በይኒ አህሊን ወኢኽዋኒን ወጂራኒን አፍናሁሙል መውቱ ወስተብቃከ በዕደሁሙ ፈማ አቅረበል ቃሲ ሚነ ዳኒ። ነገ አስተካክላለሁ ቀጣይ ዓመት ላይ እስተካከላለሁ አትበል። መተው የምትፈልገው ከአላህ የሚያጣላህን ባህሪ ስራ ዛሬውኑ አቁም። ምክንያቱም ባለፉት ዓመታት ስንትና ስንት ሰዎች ነበሩ ከኛ ጋር የጾሙ ዘንድሮ የሉ፣ ሞተው ተቀብረዋል። ቀብራቸው ላይ ሳር በቅሏል። ቤተሰቡ እንኳ ለዚያራ ቢሄድ ቀብራቸውን ላያውቀው ይችላል። ቀጣይ ዓመት ላይ እስተካከላለሁ ሲሉ የነበሩ ናቸው። ረመዳን ነገ ነው ሲባል የሚሞተዋል፣ ጀምረው የሚሞተዋል፣ የዒድ ቀን የሚሞተዋል። እነሱ ዱንያን ትተው እንደሄዱት ያለ ቀጠሮ ያንተም የኔም መሄድ አይቀርም። ሞት እነሱን ወስዶ እኛን ለጊዜው አስቀርቶናል። እነሱ በገቡበት የሞት በር መግባታችን አይቀርም። አንደኛ፣ ጊዜም በከንቱ ማባከን ወይም በሶሻል ሚዲያ እና በቲቪ ላይ። የረመዳን ሰዓታት እንደ ወርቅ ውድ ናቸው። በፌስቡክ፣ በቲክቶክ እና በተለያዩ የቴሌቪዥን ድራማዎች ሰዓታችንን ማቃጠል የለብንም። በምትኩ በዚክር በዱዓና በቁርአን እናሳልፈው። ከፊት ለፊታችን ከቀናት በኋላ የምንገናኘው አንድ የበረከት ወር አለ። ሸህሩ ረመዳን። ረመዳን የተባረከው ወር ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ከማ እንደ ነሳኢ ፊ ሐዲትን ሰሒህ ምን ይሉናል? ጃአኩም ረመዳን፣ ረመዳን መጣላችሁ። ሸህሩን ሙባረክ፣ የተባረከ ወር መጣላችሁ። የጀነት በሮች የሚከፈቱበት፣ የጀሃነም በሮች የሚጠረቀሙበት፣ ከሸይጣናት አመፀኞቹ ተመርጠው የሚታሰሩበት የኢማን ወር፣ የበረከት ወር፣ ቀልቦች የሚረጥቡበት፣ እጆች የሚዘረጉበት፣ ደግነት በእግሩ ሲራመድ የምናይበት የዝነት ወር ረመዳን። መስጂዶች በሰጋጆች የሚሞሉበት፣ ሌሊቶቹ በተሐጁድ ቢደምቁበት፣ የዒባዳ ጉልበት የምንጎናጸፍበት አንጸባራቂ ምሽትን የያዘ ወር ረመዳን። አዎን የአላህ ቤቶች በቁርአን በሚቀሩ ሰዎች የሚታወድበት፣ ለማክተም ሰው ሽቅድድም የሚያደርግበት፣ ከወረደው ቁርአን ጋር ትስስሩ የሚያጠብቅበት የተከበረ የተባረከ ረመዳን መጣላችሁ ይላሉ ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም። ይሄ ወር አላህ ዘንድ በጣም የተከበረ። ኢብኑል ጀውዚ ረዲየላሁ ተዓላ ዐንሁ በእስልምና ታሪክ በርካታ መጽሐፍን በመጻፍ የሚታወቁት ታዋቂው ኢብኑል ጀውዚ አንድ አባባል አላቸው። ረመዳን እኮ ከወራት ውስጥ ልክ እንደ ዩሱፍ ከ11 ወንድሞቹ ጋር እንደማለት ነው። ረመዳን አንድ ወር፣ ሌላ 11 ወር ዓመት። ዩሱፍ 11 ወንድሞቹ እኒ ረአይቱ 11 ከውከበን 11 ከዋክብት ጋር 12። ልክ
ዩሱፍ አባቱ ያዕቁብ ዘንድ ተወዳጅ እንደሆነው ሁሉ ከ12ቱ ረመዳንም ከ12 ወር አላህ ዘንድ የተወደደ ነው ይላሉ ኢብኑ ጀዝም። የተባረከው አላህ ቁርአን የሱን ንግግር ከለውሐል መሕፉዝ ከጥብቁ ሰሌዳ አንስቶ እሱ ዘንድ ከዓርሽ በላይ ካለው ሰሌዳ አንስቶ እንዲወርድ የፈቀደበት ወር ረመዳን ይባላል። ሸህሩ ረመዳን አላህ ረመዳን የሚባለው ወር እኮ ኡንዚለ ፊሂል ቁርአን ይሄ የመለኮታዊ መመሪያ የሰው ልጆችን ፍልስፍና የገራው አመለካከታቸውን ያናጸው የህይወት ግባቸውን ግልጽ ያደረገው ይሄ ቁርአን እኮ የወረደው ረመዳን ወር ውስጥ ነው ይለናል አላህ። ከሚጠቀሙበት አላህ ያደርጋል። ቁርአንን ብቻ አይደለም አላህ ቀደምት ወደ ነቢያት የተወረዱ መጽሐፍትን እንዲወርዱበት የወሰነበት ወር ረመዳን። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ከማ ዐንደ ጠበራኒ ወአሕመድ አይደን ወሐሰነሁ ባዕዱ አህሊል ዒልም ምን ይሉናል? የኢብራሂም ሱሑፍ ይላሉ። ወደ ኢብራሂም የተወረደው መጽሐፍ እኮ የወረደው በመጀመሪያው የረመዳን ምሽት ነው ይላሉ ኢብራሂም። ከዛም ይላሉ ወደ ሙሳ የተወረደው ተውራት እሱ ደግሞ የወረደው በረመዳን 6ኛው ሌሊት ነው ይላሉ። ወደ ነቢዩላህ ዒሳ ወደ ኢየሱስ የተወረደው ኢንጂል ደግሞ በረመዳን 13ኛው ሌሊት ነው የወረደው ይላሉ። እንዲሁም ወደ ነቢዩላህ ዳውድ ዘቡር የሚባል መጽሐፍ ወርዷል። ወደ እሳቸው የተወረደው መጽሐፍ ደግሞ በረመዳን 18ኛው ምሽት ነው የወረደ ይላሉ። የተከበረው ቁርአን ይላሉ ነቢዩ ዓለይሂ ሰላቱ ወሰላም በረመዳን 24ኛው ምሽት ነው የወረደው። ይሄ ወር የአላህ መመሪያዎች ወደ ነቢያቶች እንዲወርድ የተወሰነበት ወር ነው። የምንገናኘው እንግዳ ትልቅ ነው፣ ግዙፍ ነው። ይሄን ደረጃውን ያወቁ 6 ወር እንዲያደርሳቸው ተማጽነዋል። አላህን አድርሰን ብለው ለምነውታል። ህይወት ከረመዳን ውጭ አልጣፍጣቸው ብሏል። 11 ወር ትርጉም አጥቶባቸዋል። ረመዳን ላይ ነው ነፍስ ጋር የሚታረቁት። ረመዳን ላይ ነው እጅና ኪስ የሚገናኙ። ረመዳን ላይ ነው ቁርአን ጋር እንደ አዲስ የሚላቀሱት። ይሄን ወር ጓጉተው ጠብቀውታል። አላህ ወደ ነቢዩላህ ኢብራሂም የወረደውን ወደ ሙሳ፣ ወደ ዒሳ፣ ወደ ዳውድ፣ ወደ ነቢዩና መሐመድ ዓለይሂ ሰላቱ ወሰላም የወረዱ መጽሐፍትን በአጠቃላይ ያወረደው ከፊት ለፊታችን ልንቀበለው በተዘጋጀነው ረመዳን ወር ነው። ግዝፈቱ ትልቅ ነው፣ ደረጃው ከፍ ያለ። ሁለተኛ ሆድን በምግብ መብላት ወይም ከመጠን በላይ መብላት። የረመዳን ዓላማ ስሜታችንን መቆጣጠር እንጂ በቀን የተራብነውን በኢፍጣር ሰዓት ለማካካስ መሞከር አይደለም። ከመጠን በላይ መብላት ስንፍናን ያመጣል፣ ለተራዊህና ለኢባዳ ያግደናል። አላህ ከመረጣቸው ዘመናት መካከል አንዱና ዋነኛው ፊት ለፊታችን ያለው የረመዳን ወር ነው። ይህንን ወር ሰዎች በመልካም ጎዳና ላይ እንዲሽቀዳደሙና ኢማናቸውን እንዲያጠናክሩ ከዚህ በፊት ያጓደሉትን እንዲያሟሉ ማካካሻ አድርጎ ደንግጎታል። ففي الصحيحين من حديث أبي هريرة أن النبي صلى الله عليه وعلى آله وسلم قال رمضان በመጣ ጊዜ የጀነት በሮች ይከፈታሉ፣ የጀሃነም በሮች ይዘጋሉ፣ ሸይጣኖችም በሰንሰለት ይጠፈራሉ አለ። ረመዳን በመጣ ጊዜ ከዚህ በፊት እንዳልነው የጀነት በሮች ይከፈታሉ፣ አንድም ተዘግቶ የሚቀር የጀነት በር አይኖርም። እንደዚሁም የጀሃነም በሮች ይዘጋሉ፣ አንድም ተከፍቶ የሚቀር የጀሃነም በር የለም። ሸይጣኖችም እንደዚሁ ይጠፈራሉ አለ እና የሐዲሱ መጨረሻ ላይ አላህ ሱብሓነሁ ወተዓላ በየቀኑ ማለትም በረመዳን ዕለቶች ሁሉ ነፃ የሚያወጣቸው ከእሳት ነጃ የሚያደርጋቸው ሰዎች አሉ እና ያ ደግሞ ወዳሊከ ኩለ ለይላ ሁሉም ሌሊት ነው። ይህ እንግዲህ ረመዳን አወልሁ ረሕመ ወአውሰጡሁ መግፊራ ወአኺሩ ዒትቁ ሚነ ናር የሚለው ሐዲስ ትክክል እንዳልሆነ አንድ ማሳያ ይሆናል። ማለት ከሰነድ አንጻር ትክክለኛ
ዘገባ የለውም። ምንም እንኳን ወደ ትክክለኛ መልእክቶች ልንመልስባቸው የምንችልባቸው ማብራሪያዎች ቢኖሩትም። ሶስተኛ ምላስን አለመቆጣጠር ወይም ሐሜትና ውሸት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደተናገሩት ውሸትንና በእሱ መስራትን የማይተው ሰው አላህ የእሱን ምግብና መጠጥ መተውን ጉዳዩ አይደለም። በጾም ላይ ሆነን ሰውን ማማትና መዋሸት ጾማችንን ዋጋ ያሳጠዋል። እህቴ በቲክቶኩም በዩቲዩብም በተለያዩ ሶሻል ሚዲያ ላይ ሂጃብሽን አውልቀሽ ምደንሽ ምጨፍሪ ተውባ አድርጊ። ወደ አላህ ተመለሽ። ኸይረኛ ወር እየመጣ ነው። ወደ አላህ ተመለሽ። ወንድሜም ወደ አላህ ተመለስ። እኛም ሁላችንም እንዲህ ስናገር ብዙ ጊዜ እኔ ንጹህ አይደለም ሐቂቃ በመናገረው ንግግር ምናልባት አብረን ከተመለስን አብረን ከተስተካከልን በሚል እሳቤ እንጂ ወላሂ አላህ የሚያቀብኝ ብዙ ወንጀል አለ። አላህ ሰትሮልን የአላህ እዝነቱ መገለጫው ምን እንደሆነ ታውቃላችሁ? አላህ የባሪያውን ወንጀል መሰተሩ ነው። አሐዱ ሰለፍ ምን ይላሉ? ወንጀል ሚሸት ቢሆን ኖሮ እኔ ሰዎች አይጠጉኝም ነበር። አዎ አላህ ሰትሮልናል፣ ወላሂ ደብቆልናል። ስለዚህ ስለደበቀልን ምን እናድርግ? ወደሱ በደስታ እንመለስ። ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑነ ለዓለኩም ቱፍሊሁን። ሁላችሁም ወደ አላህ ተመለሱ እናንተ አማኞች በአጠቃላይ ትድኑ ዘንድ ይከጀላልና። ይህ ቁርአን የወረደው መዲና ከሄዱ በኋላ ነው። ሰሃቦች ቤት ንብረታቸውን ትተው ለአላህ ዲን ብለው ትተው ከሄዱ በኋላ አላህ ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑነ ለዓለኩም ቱፍሊሁን አለ። አላህ ሱብሓነሁ ታዲያ ስንት ወንጀል አለብን አላህ ያውቃል። ስለዚህ ተውባ ከሁሉም ወንጀል ልንመለስ ይገባል። ሰው ከማታለልም ልንቆጠብ ይገባል። ሰው ማታለል ወላሂ ዱንያ ላይ ባዶ ያደርገናል፣ አኼራ ደግሞ በጣም ባዶ ያደርጋል። ዱንያም ጭንቀት ነው የሚያስወርሰው፣ አራዳነት አይደለም። አንዳንድ ሰው አራዳነት፣ ብልጥነት፣ ሰው ማታለሉ፣ የሆነ ነገር መሸወዱ ይሄ አይደለም። አራዳ ማለት በኢስላም ቋንቋ ዓሪፍ የሚባለው አራዳ ብልጥ ማለት አልከይሱ መን ዳነ ነፍሰሁ ወዓሚለ ሊማ ባዕደል መውት። ብልጥ ጮሌ ማለት አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ከሞት በኋላ ላለ አገሩ ስንቅ ያዘጋጀ፣ ነገ ቀብር አለብኝ ከምወዳቸው ወዳጆቼ ለያለው ቀብር እገባለሁ ብሎ ለዛሬ የተዘጋጀ ለነገር። ይሄ ነው ብልጥ ጮሌ ማለት። አራተኛ ቁጣና ጭቅጭቅ። ጾም የትዕግስት መለማመጃ ነው። እኔ ጾመኛ ነኝ በማለት ቁጣን መቆጣጠር እንጂ በትንሽ በትልቁ መከራከርና መጣላት ለጾመኛ አይመጥንም። ልባችንን በሰላም እንሙላው። በጾም ትምህርት ቤት ውስጥ ከሚወሰዱ መሰረታዊ ቁም ነገሮችና ፍሬዎች መካከል አንዱ አላህን መፍራት፣ እሱን መጠንቀቅ። እንዲያው አላህ ሱብሓነሁ ወተዓላ የጾም መደንገግ ዋነኛ ምክንያት አድርጎታል። ያ አዩሃ አለዚነ አመኑ ኩቲበ ዐለይኩሙ ሲያሙ ከማ ኩቲበ ዐለ አለዚነ ሚን ቀብሊኩም ለዐለኩም ተተቁን። እናንተ ያመናችሁ ሰዎች ሆይ ከእናንተ በፊት የነበሩ ሰዎች ላይ ጾም እንደተደነገገው በእናንተም ላይ ተደንግጓል። ለምን? ለዐለኩም ተተቁን፣ እናንተ እርሱን አላህን እንድትፈሩ ይላል። ይህ ምክንያትን የሚያንጸባርቅ ገለጻ ነው። በመሰረቱ የጾም ብቻ ሳይሆን የማንኛውም የአምልኮ ዘርፍ መጨረሻው ግን ተቅዋን በልብ ውስጥ ማስረጽና ማረጋገጥ ነው። ያ አዩሃ ናሱ ዕቡዱ ረበኩም አለዚ ኸለቀኩም ወለዚነ ሚን ቀብሊኩም ለዐለኩም ተተቁን። እናንተ ሰዎች ሆይ እናንተና ከእናንተ በፊት የነበሩትን የፈጠራቸውን ጌታ ወይም የእናንተ ጌታ የሆነውን አላህን ፍሩ ይላል፣ አምልኩ ይላል። ለምን ልበል ዕቡዱ አይደለም የሚለው አምልኩ። መጨረሻ ውጤቱ ምንድነው? የሚፈለገው ግብ ምንድነው? ለዐለኩም ተተቁን። አምስተኛ ሰላት ላይ መዘናጋት። አንዳንዶቻችን በጾም ድካም ሰበብ ሰላትን እናዘገያለን ወይም ጀማ ያመልጠናል። ረመዳን ግን የፈርድም ሆነ የሱና ሰላቶች ምንዳቸው የሚበዛበት ወር በመሆኑ ሰላት ላይ ከምን ጊዜውም በላይ ጠንካራ መሆን አለብን። ዘፈን መስማት እንኳንስ በጾም ላይ አይደለም ከጾም በፊትም ችግር አለ። ዘፈን የሚወድ ዘፈን የሚያዳምጥ ከቁርአን ጋር ጠብ አለው ማለት ሚዝማሩ ሸያጢን የሰይጣን መዝሙሮች ማለት ናቸውና ዘፈን ላይ ባካችሁ ጥንቃቄ። አማ ረመዳን አዕዘም ምን ሃዛ። ረመዳን እኮ ማላ ያዕኒ ነገር አሉባልታ ነገር መሰማት የለበትም። ጊዜው በጣም ውድ እኮ ነው። የረመዳን በጣም ከፍተኛ እድል ነውና ይህን እድል በዘፈንና ባሉባልታ
በሙሰልሰልና በተለያዩ ቴሌቪዥን ላይ ራስን በዚያ በመጣድ ማሳለፍ የለብንም። በፍጹም ቁርአን በመቅራት ዚክር በመዝከር አላህን ሱብሓነሁ ወተዓላ በማስታወስ ነው መቀጠል ያለብን። ስድስተኛ ቁርአንን ችላ ማለት። ረመዳን የቁርአን ወር ነው። ቁርአንን ሳናነብ ትርጉሙን ሳናስተውልና ተግባራዊ ሳናደርግ አንድም ቀን ማለፍ የለበትም። ቢያንስ በቀን የተወሰኑ ገጾችን ለማንበብ ራሳችንን እናስገድድ። ረመዳን ኢማናችን እናጎለብትበት፣ አካላዊ ጤንነታችን እንጠብቅበት፣ የወንጀል መዝገቦቻችንን እናጸዳበት። ብዙ ለምግብ አንቸኩል፣ ለመብላት አናብዛ። ይሄው ነገር ቀመስነ ተራዊ እንዳይከብደን መለስ። ሌሊትም እንደነገሩ ይሄ ወር ያልፋል። አላህ በቃል ገልጾታል። አያመ ማዕዱዳት ቆጥሬ ነግሬያችኋለሁ፣ ትንሽ ቀናቶች ነው ይላል። እመኑኝ አላህ የነገሰው ካረገ ረመዳን እንዴት አለፈ ብለን እዚህ ላይ ኹጥባ እናነሳዋለን። ቀናቶቹ ቶሎ ይነግዳሉ። ሕያጅ ናቸው። ተጠቅመንበት እንውጣ። አካልን ብዙ ለመመገብ 11 ወር ለፍተናል። አሁን ደግሞ ለሩህ ቦታ እንስጥ። ለቁርአን ፍቅር፣ ለተሐጁድ ፍቅር፣ ለጾም ፍቅር። يا خادم الجسم كم تشقى لخدمته أتطلب الربح فيما فيه خسران أقبل على الروح واستكمل فضائلها فإنك بالروح لا بالجسم إنسان يا خادم الجسم أنت أكالهم بممجب بيزي يونكسو كم تشقى لخدمته እንዴት ነው ራስክን የጣልከው? ራስን በመንከባከብ ብቻ በመጋገብ በአጣጣጥ ብቻ ቢዚ፣ በጂም ብቻ ቢዚ። أتطلب الربح فيما فيه خسران ኪሳራ ባለበት ነገር ትርፍን ትጠብቃለህ እንዴ? አቅቢል على الروح ወደ ሩህም ተመለስ እንጂ ወደ ዋናው ማንነት። ሰውነት እኮ መጓጓዣ ነው። ዓላማው ሩህ ነች የተፈጠርንበት። ይሄ ቀፎው ነገ ይጣላል፣ ነገ ይበሰብሳል። እሷን ሊያደርስ እሷን ሊሸከም ነው አካል የመጣው። ልክ እንደ ልብስ ውሰደው እንደምታወልቀው ነገ አካልህን ታወልቀዋለህ። ሩህን ወደ አላህ የምትከደው ኢላ መን አተላህ ቢቀልብን ሰሊም። እሷን ማጽዳት ነው ትልቁ ተልእኮ። አቅቢል አለ ሩህ ወስተክሚል ፈዳኢላ። ቀልብህን አጽዳው፣ ወደ እሷ ተመለስ። ፈኢነከ ብሩህ ላ ብልጅስም ኢንሳኑ። አንተ እኮ ሰው የተባልከው ወለቀድ ከረምና በኒ አደም የተባልከው በሩህ ነው እንጂ በአካልህ አይደለም። ወደ ቀልባችን እንመለስ። ረመዳንን ለለውጥ እንጠቀምበት፣ ለማህርታ እንጠቀምበት፣ ጤንነታችን ለመመለስ እንጠቀምበት፣ ሌሎችን እንርዳ፣ በይቅርታ እንገናኘው። አላህ ጾማችንን ይቀበለን። ሰባተኛ ቀን ላይ ከመጠን በላይ መተኛት። ጾም እንዳይሰማን ብለን ቀኑን ሙሉ በመኝታ ማሳለፍ የረመዳንን ጣዕም ያሳጣዋል። ስራችንን እየሰራን አላህን እያስታወስንና ኢባዳ እያደረግን መጾም ነው እውነተኛው ጀግንነት። ጾም ሶስት አይነት ጾም አለ። አንደኛው ጾሙ ሩህ ነው። የሩህ ጾም አለ። وهو قصر الأعمال ምኞትን ምን ምትልበት ምትገድብበት ምትቀንስበት። ሌላኛው ደግሞ ወሰሙል አቅል አለ። የአቅል ጾም አለ። وهو مخالفة الهوى ስሜትን ተቃራኒ የምትሆንበት የአቅልም ጾም አለ። ወሰሙል ጀዋሪህ ሌላው ደግሞ የሰውነታችን አካል ጾም ነው። وهو الامساك عن الطعام والشراب والجماع ከምግብ ከመጠጣት ከግብረ ሥጋ ግንኙነት መቆጠብ። ዑለማዎቹ ጾም ጾሙ ኩብራ ወሱግራ ይሉታል። ትልቅና ትንሽ ጾም አለ። እኛ ትልቅ ብለን የምናስበው እነሱ ዘንድ ትንሽ ነው። እኛ ትንሽ ብለን የምናስበው እነሱ ዘንድ ትልቅ ነው። ትንሹ ጾም ምንድነው? ከምግብ ከመጠጥ ከሚስትህ ጋር ደግሞ ከህጋዊ ባለቤት ጋር ከግብረ ሥጋ ግንኙነት በጾሙ ቀን ላይ ረመዳን ቀን ላይ ማለት ነው፣ ከፈጅር እስከ መግሪብ ባለው ማለት ነው መቆጠብ ትንሹ ጾም ነው አሉ። ታዲያ ትልቁ ጾም ምንድነው አሉ? አይንን ማጾም፣ ምላስን ማጾም፣ ጆሮን ማጾም፣ ቀልብህን ማጾም ትልቁ ጾም ነው። አያችሁ፣ በጾም ሰዓት ነው አደም ምትላ። ረመዳን ትልቅ መድረሳ ትምህርት ቤት ነው። ስለዚህ ካሁኑ ምን እናድርገው? ዝግጅት እናድርግበት። ስምንተኛ ብኩንነትና የገበያ ግርግር። ረመዳን ሲገባ ገበያ ላይ ተሰልፎ ለምግብ ብዙ ወጪ ማውጣትና ምግብ ማባከን ትልቅ ስህተት ነው። ካለን ላይ ለሌላቸው በማካፈልና ሰደቃ በመስጠት ብናሳልፉ ይሻላል። የረመዳን ሌቦች በረመዳን መልካም ስራችንን የሚሰርቁን ብዙ ጉዳዮች አሉ። ከነሱ ውስጥ 9ኙን እነግራችኋለሁ። ከልባችሁ አዳምጡኝ። መልእክቱ እስኪያልቅ በውዱ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ሰለዋት ማውረዳችሁን አትርሱ። እና ደግሞ ነፍስያውን አሸንፎ ይህን መልካም መልእክት ለብዙ ሰው እንዲደርስ ላደረገ ሰው አላህ አጅሩን እጥፍ ድርብ ያደርግለት።
9 የረመዳን ሌቦች። አንደኛው ሌባ ቴሌቪዥን። ሙስሊሞች አንገብጋቢ በሆነው የረመዳን ወር ላይ መስራት ያለባቸውን ዒባዳ ሰርተው እንዳይጠቀሙ በተለያዩ ተከታታይ ፕሮግራሞችና አሉባልታ ዜናዎች ጊዜያቸውን ይሰርቃቸዋል። አውቀን እንጠንቀቀው። ሁለተኛው ሌባ የገበያ ማዕከል። አስፈላጊና አስገዳጅ የሆነ ጉዳይ ካለ በፍጥነት ሸምቶ መመለስ እንጂ ገበያ ቦታ ላይ ያለ ጉዳይ በመመላለስ ውዱ የረመዳን ወቅታችንን እንዳይሰርቀን እንጠንቀቅ። ሶስተኛው ሌባ ሌሊቱን ያለ እንቅልፍ ማባከን። ይህም ክፉ ከሆኑ የረመዳን ሌባዎች አንዱ ነው። ረፍት አድርገን ተሐጁድ በነሻጣ እንዳንሰግድና ቀናችን ያለ ቂርአትና አዝካር በድብርት እንዲያልፍ ያደርገዋል። በመሆኑም ውዱ የረመዳን ወቅታችንን እንዳንሰረቅ እንጠንቀቀው። አራተኛው ሌባ ኩሽና። ይህ ሌባ ለየት ባለ መልኩ በብዛት የሚያጠቃው ሴቶችን ነው። ረመዳን የዒባዳ ወር መሆኑ ይዘነጋና የምግብ አይነት ማተራመሻ ወር በማስመሰል ሴቶች የተለያዩ የምግብ አይነቶች በማዘጋጀት ሥራ ላይ ተጠምደው አብዛኛው ሰዓታቸው ማድ ቤት እንዲያልፍ ያደርጉታል። በመሆኑም ቀን በሥራ ውለው ማታ እየደከማቸው መስራት ያለባቸውን ዒባዳ እንዳይሰሩ ያደርጋቸዋል። ይህንን ተረድተው የወቅታቸውን ሌባ የሆነውን ኩሽና ሊጠነቀቁት ይገባል። አምስተኛው ሌባ ስልክ። ረጅም ሰዓት መደወል፣ ምንም ፋኢዳ የሌለው የአሉባልታ ወሬ ማውራትና መከታተል እንዲሁም በማይመለከት ጉዳዮች በማሰብና በማሰላሰል ጊዜ እንዲያባክን የሚያደርገው ዋነኛ ሌባ ስልክ ነው። አውቀን እንጠንቀቀው። ስድስተኛው ሌባ ስስታምነት። ድሃዎችንና ምስኪኖችን በመንከባከብ እንዲሁም ለየት ባለመልኩ በተከበረው የረመዳን ወር ሰደቃ በማድረግ የሚገኘውን ምንዳና ከእሳት መጠበቅ እንዳይኖር በማድረግ ምንዳን የሚሰርቅ ክፉ ሌባ ነው። እኛም ክፋቱን አውቀን እንጠንቀቀው። ሰባተኛው ሌባ አላህን ከማውሳት ነፃ የሆነ ስብስብ። ይህም የቂያማ ቀን ባለቤቱን የሚጸጸትበት የሆነ በዱንያ ላይ በተለይ በውዱ የረመዳን ወር ላይ ወቅቱን የሚሰርቅ የሆነ ሌባ ነው። ስምንተኛው ሌባ ረጅም የሆነ እንቅልፍ። በረመዳን ወር አስፈላጊ ከሆነው በላይ እንቅልፍ ማብዛት በቀንም ይሁን በሌሊት ከሚፈጸሙ ዒባዳዎች የሚያዘናጋ ድብርትና ድካምን በማውረስ የረመዳን ወቅት የሚሰርቅ ሌባ ነው። ዘጠነኛው ሌባ የመገናኛ ብዙሃን ወይም ሚዲያ። ይህ በጣም የከፋና አደገኛ ሌባ ነው። የትኛውም የሚዲያ ስርጭት አላህን ለሚያስወድድ ነገር ካልተጠቀምንበት ወቅታችንን ከሚሰርቁ ሌቦች ዋነኛው ይሆናል። ሙሉ መልእክቱን ላደመጣችሁ ከረመዳን የሚገኘውን መልካም ነገር ሁሉ አላህ ይወፍቃችሁ። ዘጠነኛ ተውባን ወይም ንስሐን ማዘግየት። ነገ መለሳለሁ፣ ረመዳን መጨረሻ ላይ ጸጸታለሁ የሚለው የሸይጣን ማታለያ ነው። ረመዳን የመጀመሪያው ቀን ጀምሮ የምህረት ወር ነው። ዛሬ ካለንበት ስህተት ተመልሰን ከአላህ ጋር እንታረቅ። ረመዳን የጂሃድ ወር፣ የትግል ወር፣ ነፍስያችንን የምንታገልበት፣ ነፍስያችንን ኸይር ስራ ላይ መልካም ስራ ላይ የምናስታግስበት፣ ከወንጀል መታቀብ ላይ ነፍስያችንን የምናስርበት ወር። አዛን ስንሰማ ተከልከሉ ማለት ነው፣ መብላት እናቆማለን። ቀኑን ሙሉ ከምግብ ከመጠጥ ታቅበን ውለን መግሪብ ላይ ብሉ ስንባል መብላታችን አመቱን ሙሉ ዲን ላይ የተከለከሉ ነገሮችን መከልከል እንደምንችል ማሳያ ካመንበት፣ ስላመንበት ነው ለህይወታችን አስፈላጊ የሆነው። ያለሱ መንቀሳቀስ የማንችለውን ውሃን፣ ምግብን ቀን ሙሉ ቀኑ ቢረዝም ቢያደር በረሃ ቢሆን አምነንበት የተወን ብናምንበት አመት ሙሉ ሲጋራ መተው እንችላለን። የሰው ስጋ መብላትን መተው እንችላለን። ዲኑ የከለከላቸው ነገሮችን በሙሉ መራቅ እንችላለን። ስላላመንበት ከብዶን እንጂ ማለት ነው። አስረኛ ጅምር ላይ ብቻ መበርታት። የብዙዎቻችን ችግር የመጀመሪያዎቹን 10 ቀናት ጠንክረን መካከለኛው ላይ መዘናጋታችን ነው። እውነተኛው ስኬት ግን እስከ መጨረሻው መጽናትና በተለይ የመጨረሻዎቹን 10 ቀናት ወይም ሌሊተል ቀድር በብርታት መጠበቅ ነው። በዚህ አንተ ወደ አላህ ዙረ ያ ረቢ ትላለህ። በተቃራኒ ደግሞ ሌላ ሰው አንተ ላይ ያ ረቢ እያለ ከሆነ አይሆንም። ሰው በድልህ እያለቀሰብህ እሱ ዱዓ እያደረገብህ ግርዶሽ ነው የሚሆነው። ላ ተሕሰበነ አላህ ጋፊለን ዐማ የዕመሉ ዛሊሙን ኢነማ ዩአኺሩሁም ሊየውሚን ተሽኸሱ ፊሂ አልአብሳር። ስለዚህ የሰዎችን ሐቅ ካለብን ማድረስ፣ ይቅርታ የሚጠየቅ ካለ መጠየቅ። እዚህ ይቅርታ ላይ ደጋግሜ የማስታውሰው ነገር አለ፣ ተገቢ ሆኖ ስለሚታየኝ ነው።
አንድን ሰው የፈለከውን ያህል በድለህ ውስጥ አበቃ የተበደለውን እንኳን ሳይካስ ዝም ብሎ አፍ በለኝ ማለት ይቅርታን አያስገኝም። አፍ በለኝ ማለት ራሱ ሊያሳምመው ይችላል። ስለዚህ መሆን የሚገባው ምንድነው? ያለብህን ከተወጣህ በኋላ በገንዘብ በድለኸው ከሆነ ክብሩን ነክተኸው ከሆነ በተለያየ መንገድ ሰው ሊዘለም ይችላል። ያን የዘለምከውን ሰው ቂሳስ እንኳን ቢፈልግ ራስህን ማስመቸት እኮ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይገርም ነው። ዘመቻ ላይ ያሉ አንድ ሰሃቢ ባጠገባቸው ሲያልፍ ነካ አደረጉት። በድለውኛል ያ ረሱላህ አላቸው። ታዲያ ምን ላድርግ አሉት። እቅተድ ሚኒ ቂሳስህን ውሰድ ብለው ሰውነታቸውን ገለጹ። ሰውነታቸው ላይ ሆዳቸው ላይ ድፍት ብሎ ሳም አደረጋቸውና ጂሃድ እየገባን ስለሆነ ስንብት ነውና የእርሶን አካል ስሜ መሄድ ፈልጌ ነው ብሎ ካጠገባቸው ሄደ ይላል። ትልቁ ትምህርት እዚህ ላይ አይደለም፣ እሳቸው እዛ ድረስ መሄዳቸው ነው። በደልኩህ አይደል አቁስያለሁና ቂሳስ ውሰድ እስከማለት ራሳቸውን አመቻቸው። ስለዚህ የዘለምነው ሰው ካለ ልጅ ሊሆን ይችላል፣ ሚስት ሊሆን ይችላል፣ ባል ሊሆን ይችላል፣ ጎረቤት ሊሆን ይችላል፣ የሥራ ባልደረባ ሊሆን ይችላል። ሰው በባህሪው ሲበዳደል ነው የሚኖረው። ኢነሁ ካነ ዘሉመን ጀሁለን ብሎ ነው አላህ የገለጸው። ያንን ከላያችን ላይ መወጣት አንዱ ዝግጅት ይሄ ነው። ቁሳዊ ዝግጅቱ የሰው ፍላጎት ስለሆነ ምክር የማያስፈልገው፣ ከዛ በላይ ያለ የኢማን ዝግጅት ያስፈልገ። የኢማን ዝግጅት ማለት ደግሞ እስካሁን ድረስ አጥፍቻለሁ፣ ከዚህ በኋላ ያለውን ከአላህ ጋር እርቅ መፍጠር አለብኝ ብሎ መዘጋጀት ነው። በይነከ ወበይነ አላህ ያሉ ነገሮች ደግሞ አሉ። ብዙ ማዕሲያ እንሰራለን እያንዳንዳችን፣ አላህ ያውቀናል። ያችን ደግሞ ከልባችን ወደ አላህ ያ ረቢ ይቅር በለኝ አጥፍቻለሁ፣ ምንም ካንተ ውጪ መሸሻ የለኝም፣ ላ መልጃ ወላ መንጃ ሚንከ ኢላ ኢለይክ፣ ባጠፋም ወደ አንተው መጣሁ ጌታዬ ይቅር በለኝ ብሎ ከልብ ተውበት ያስፈልጋል። ይሄ ነው ዝግጅት። ከዛ ደግሞ ወቅቱ ሲደርስ፣ ወቅቱ ሳይደርስም በፊት የሚደረግ ነገር ነው። ረመዳን ላይ የሚሰራ የተለየ ነገር ያለው መጾሙ ብቻ፣ በተከታታይ መጾሙ። ቲላዋውን በየጊዜው የሚደረግ ነው፣ ዚክሩን በየጊዜው የሚደረግ ነው። ሐታ ቂያመ ለይል ሰላት ተራዊህ ብለን የምንሰግደው የአላህ ባሪያዎች ሙሉ አመቱን ነው የሚሰግዱት። ወንድምና እህቶቼ ይህ ረመዳን የህይወታችሁ የመጨረሻው ረመዳን ሊሆን ይችላል። ስለዚህ እያንዳንዱን ሰከንድ በአግባቡ ተጠቀሙበት። አላህ ጾማችንንና ቂያማችንን ይቀበለን። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ደግሞ ሁለተኛ ቻናል አለን። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ።